በዛሬው ቪዲዮ 12ኛ ክፍል ፕራይቬት ሞልታችሁ መፈተን የምትፈልጉ ሪሜዲያል ተማሪዎችም ይሁን በሌላ ትምህርት ላይ ያላችሁ ተማሪዎች ማለትም በ2017 ዓ.ም 12ኛ ክፍል ተፈትናችሁ ሪሜዲያል መፈተን የምትፈልጉ ተማሪዎች ዛሬ ስለ ፕራይቬት ዘርዘር ያለ መረጃ ወይም ደግሞ እናንተ እስከዛሬ የምትፈልጓቸውን መረጃዎች የምነግራችሁ ይሆናል። ከነዚህ ውስጥ እንግዲህ አብዛኛው ተማሪ ፎርም የምንሞላው መቼ ነው የሚለው ነው። ፎርም የምንሞላው መቼ ነው? ፎርምስ የምንሞላው እንዴት ነው? ትምህርት ቤት ሄደን ነው ወይስ በኦንላይን ነው የሚል ጥያቄ ይነሳል። ይህንን የምመልስላችሁ ይሆናል። እንዴት እንመዘገባለን የሚለው ማለት ነው። ሁለተኛ ደግሞ ሪሚዲያል እየተማርን ፕራይቬት መፈተን እንችላለን ወይ የሚለውንም የምነግራችሁ ይሆናል ማለት ነው። ሌላው ደግሞ ስለ ክፍያ ነው። ፎርም የምንሞላው ስንሞላ የምንከፍለው ክፍያ ስንት ነው? የምንከፍለው በምን መንገድ ነው? ወይም ደግሞ ፔመንት ሜተድ የምንለው ማለት ነው በምን መልኩ ነው የሚለውን የምናይ ይሆናል። ሌላው ደግሞ የማለፊያ ውጤት ስንት ነው? ከተፈተንም በኋላ እንደ ሌላው ተማሪ እንደ ሬጉላር ተፈታኝ ማለት ነው ሬጉላር ተፈታኝ በ2018 ዓ.ም 12ኛ ክፍል የሚፈተኑት ተማሪዎች እንደነሱ ነው ወይ ማለፊያው? ማለትም ከግማሽ በላይ 6 ትምህርት ከተፈተናችሁ ከ300 እንደማለት ነው። ሌላው ደግሞ የፈተናው ቀን እንዴት ነው? ፈተናውስ ምን ይመስላል የሚለውን እና ደግሞ እንደ ሬጉላር ተማሪዎች ትሪት እንደረጋለን ወይ? ዩኒቨርሲቲ ሞልተን ምርጫ ማለት ነው ወደ ዩኒቨርሲቲ መግባት እንችላለን ወይ የሚለውን ነገር የምነግራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ስለዚህ እነዚህ ነገሮች አንድ ከ7 እስከ 10 ደቂቃ ስለሚፈልግ በትዕግስት መስማት ይኖርባቸዋል ማለት ነው። ይሄንን ደግሞ መፈተን ለሚፈልጉ ጓደኞቻችሁ ሼር በማድረግ ቪዲዮ እንዲደርሳቸው ማድረግ ትችላላችሁ። ሌላም ጥያቄ ካላችሁ ኮሜንት ላይ አስቀምጡ። በሌላ ቪዲዮ ተመልሼ የምነግራችሁ ይሆናል ማለት ነው። ስለዚህ የመጀመሪያው ነገር ፈተናውን ከመፈተናችሁ በፊት ያው እንደማንኛውም ተፈታኝ ፎርም መሙላት ይኖርባችኋል። ስለዚህ ፎርም የሚሞላው መቼ ነው? ይህ የሁሉም ተማሪ ፕራይቬት መፈተን የሚፈልግ ተማሪ የሁሉም ተማሪ ጥያቄ ነው። ስለዚህ ይህንን ነገር የምነግራችሁ ከ2017 ዓመተ ምህረት ተነስቼ ነው ማለት ነው። በ2018 ዓመተ ምህረት የፈተናና ምዘና ኤጀንሲ ፎርም ሙሉ አላለም። ስለዚህ እሱ ሙሉ እስከሚል መጠበቅ ይኖርባችኋል። ያንንም ደግሞ በቴሌግራም ቻናላችን እንደ ባለፈው ዓመት የምንፖስት ይሆናል። ግን ባለፈው ዓመት የሞሉት ታህሳስ 26 እስከ 30 ሙሉ ተብሎ ትምህርት ሚኒስቴር ማስታወቂያ ወጣ ማለት ነው። ስለዚህ ትምህርት ሚኒስቴር ታህሳስ 26 ወይም ደግሞ ጃንዋሪ 4 ላይ ነው ሙሉ ብሎ ተማሪዎችን እንዲሞሉ ፎርም ሙሉ ኦንላይን ሙሉ ብሎ ዴድላይኑን አስቀምጦ ታህሳስ 30 ያልቃል። ስለዚህ ታህሳስ 26 እስከ 30 መሙላት ትችላላችሁ በማለት ማስታወቂያ አወጣ። ከዛ ትምህርት ሚኒስቴር ታህሳስ 30 ሲደርስ ድጋሜ እስከ ጥር 26 ድረስ ወይም ደግሞ ተራዝሟል እስከ ጥር 26 ድረስ መሙላት ትችላላችሁ ተራዝሟል የሚል ነገር ትምህርት ሚኒስቴር ድጋሚ ማስታወቂያ ወጣ ማለት ነው። ስለዚህ ከዛ ጋር ተነስተን ከታህሳስ 30 እስከ ጥር 26 መሙላት ትችላላችሁ የሚል ነገር አወጣ ማለት ነው። ስለዚህ አራዘመ። መጀመሪያ ታህሳስ 26 እስከ 30 ነበረ። ድጋሚ ሲራዘም እስከ ጥር 26 ተባለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ፎርም የምትሞሉበትን ቀን ራሱ ትምህርት ሚኒስቴር ይፋ ስለሚያደርግ የሚያሳስብ ነገር አይኖርም ማለት ነው። ስለዚህ መች ነው የምንሞላው የሚለው ነገር የተመለሳላችሁ ይመስለኛል። ስለዚህ የሚሞላበት ቀን ትምህርት ሚኒስቴር ይፋ ሲያደርግ በቴሌግራም ቻናላችን ላይ እናሳውቃለን ማለት ነው። ስለዚህ በዛ ሰዓት ገብታችሁ ኦንላይን ሬጂስተር መሙላት ትችላላችሁ ማለት ነው። ሌላው ከዚህ ጋር በተያያዘ ኦንላይን ስንሞላ በአካል ግዴታ ትምህርት ቤት መገኘት አለብን የሚለው ኦንላይን ስለሆነ በራሳችሁ ቤታችሁ ቁጭ ብላችሁ ሪሜዲያልም እየተማራችሁ ከሆነ እዛው ግቢ ሆናችሁ መሙላት ትችላላችሁ ማለት ይሄ የማያስጨንቅ ጉዳይ ነው። ሌላው ሁለተኛ ነገር የተነሳው ምንድነው? ሪሜዲያል እየተማርን ፕራይቬት መሙላት እንችላለን ወይ የሚለው ነው። ሪሜዲያል እየተማራችሁ ፕራይቬት መሙላት ትችላላችሁ። ምንም የሚያገናኘው ነገር የለም። መጀመሪያ ሪሜዲያል ተፈትናችሁ ስለሆነ ኢንተራንስ የምትፈተኑት ፕራይቬት መሙላት ትችላላችሁ። ስለዚህ ሪሜዲያል ተፈታኞች ባለፈው የሆነ ቪዲዮ ሰርቼላችሁ ነበር። 2 እድል ይኑራችሁ የሚል ቪዲዮ ሰርቼ ነበረ። በሪሜዲያል ባይሳካ በኢንተራንስ ይሳካል፣ በኢንተራንስ ባይሳካ በሪሜዲያል የሚሳካበት ፕሮባቢሊቲ ስለሚኖር እና ደግሞ ለኢንተራንስ ተዘጋጃችሁ ማለት ለሪሜዲያል እንደተዘጋጃችሁ ስለሚሆን 2 እድል ይዛችሁ መግባት ትችላላችሁ ማለት ነው። ስለዚህ ሪሜዲያል ተማሪዎች ኢንተራንስ ድጋሚ ፕራይቬት ሞልታችሁ መፈተን የምትችሉ መሆኑን
ልነግራችሁ እችላለሁ ማለት ነው። ሌላው እንደ ማንኛውም ተማሪ ዩኒቨርሲቲ መግባት ይቻላል ወይ? ፕራይቬት ተፈትናችሁ ማለፊያ ውጤት ካመጣችሁ እንደ ማንኛውም ዩኒቨርሲቲ የዩኒቨርሲቲ ምርጫ ሞልታችሁ የፈለጋችሁት ዩኒቨርሲቲ መግባት ትችላላችሁ ማለት ነው። ተወዳድራችሁም አስቱ ያሉ ዩኒቨርሲቲዎች አዲስ አበባ ዩኒቨርሲቲ በስኮላር እነዛን ነገሮች መሙላት ትችላላችሁ፣ መግባት ትችላላችሁ ማለት ነው ማለፊያ ካመጣችሁ። ስለዚህ በምን መልኩ ነው የምንፈተነው? በወረቀት ነው በኦንላይን የሚል ነገር ተያይዞ ይነሳል። ትምህርት ሚኒስቴር በሚቀርባችሁ ቦታ ነው የምትፈተኑት ሄዳችሁ። ስለዚህ እዛ ስትፈተኑ ትምህርት ሚኒስቴር በኦንላይን የሚፈትን ከሆነ በዛ ግቢ በኦንላይን ትፈተናላችሁ፣ በወረቀት ከሆነ በወረቀት ትፈተናላችሁ። እንግዲህ ባለፈው ዓመት ሃይብሪድ ነው፣ በወረቀትም በኦንላይንም ነው። በጣም እጅግ ቁጥራቸው ከፍ ያለ ተማሪዎች ነው በኦንላይን የተፈተኑት፣ ወደ 134,000 ተማሪዎች ነው። በዚህ ዓመት ደግሞ ብዙ ተማሪዎች ይፈተናሉ ተብሎ ይጠበቃል ማለት ነው። ስለዚህ ይሄ ነው። ሌላው ነገር ክፍያ ስንት ነው ነው? ያው ፎርም ስትሞሉ ክፍያው 750 ብር ነው። 750 ብር ሲሆን ክፍያው ደግሞ የሚፈጸመው በቴሌ ብር ይሆናል ማለት። ስለዚህ ሌላው ማለፊያ ውጤት እንደ ማንኛውም ተማሪ ነው። ሬጉላር ተማሪዎች ማለትም በ2018 ዓ.ም ተፈታኞች ከ300 በላይ ካመጡ ያልፋሉ። እናንተም ከ300 በላይ ካመጣችሁ ታልፋላችሁ ማለት ነው። ስለዚህ ፈተናው ምን ይመስላል የሚለው ነገር ባለፈው ዓመት ከነበረው ጋር ተመሳሳይ አይደለም፣ ይለያያል። ምክንያቱም በአዲሱ ካሪኩለም የሚፈተኑት ነገር ስለሚኖር ኮንተንቱ የሚሆነው በ2018 ዓ.ም ከሚፈተኑት ጋር ተመሳሳይ ኮንተንት ይኖራል ማለት ነው። የፈተናው ቀን ትምህርት ሚኒስቴር ባወጣው ካላንደር መሰረት ከሰኔ 22 እስከ ሐምሌ 10 ድረስ የሚል ነገር ነው የወጣው። ስለዚህ የሚቀየር ነገር ከሌለ ሰኔ 22 እስከ ሐምሌ 10 ይሆናል ማለት ነው ፈተናው። ስለዚህ እነዚህ ነገሮች ናቸው ዋናው ነገር። የፈተናው ጊዜ፣ ማለፊያ ውጤት፣ እንደ ማንኛውም ተማሪ ትሪት ትደረጋላችሁ። ስለዚህ አፕላይ የሚደረግበት ቀን ትምህርት ሚኒስቴር እስካሁን ይፋ አላደረገም። ግን ባለፈው ዓመት ራሱ ትምህርት ሚኒስቴር ይፋ ስላደረገ አሁንም ይፋ ሲደረግ አፕላይ ማድረግ ትችላላችሁ፣ ምንም የሚያሳስብ ነገር ስለሌለ ማለት ነው። ስለዚህ አፕላይ የሚደረግበት ቀን ይፋ ሲደረግ ከ1500 በላይ ሰብስክራይበርስ ባለው የቴሌግራም ቻናላችን ይፋ የምናደርግ ይሆናል ማለት። ስለዚህ ከፕራይቬት ጋር የተያዘ ያለው ነገር ይሄ ነው ማለት ነው። ዋና ነገር አፕላይ ማድረግ፣ ስለ ፈተና ሁኔታ ይሆናል ማለት ነው። እነዚህን ነገሮች ደግሞ ገልጬላችኋለሁ። ሰብስክራይብ ይደረግ።